በጣም ይቅርታ ትንሿ፣ በጣም ይቅርታ። አንተ ግን ምን አይነት ቆሻሻ ልጅ ስብህ ያረኩት ነገር የለም እባክሽ፣ በጣም ይቅርታ ይላታል። አንተ በጣም ቆሻሻና ቆሻሻ ልጅ ነህ፣ አሁን ከዚህ በል ውጣልኝ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ በትህትና እጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። እንግዲህ ተወዳጅና አስተማሪው ትንሿ ድራማ ይዤ መጥቻለሁ። እናንተም እንደተለመደው ላይክና ሰብስክራይብ ሼር ታደርጉ ዘንድ በትህትና በድጋሚ ጋበዝኳችሁ። ወደ ድራማው እንግዲህ ትንሿዬ እንደምናውቀው ቤተሰብ አልነበራትም። ከዚህ በፊት እነ ኪራ ቤት ተቀጥራ የምትሰራ እንደዚሁም ደግሞ እየሰራች ትምህርቷን የምትማር ተስፋ ያላት ተስፋዋን ሰንቃ በጉልበቷ እየሰራች በትርፉ ጊዜዋ ደግሞ ስራዋን ስጨርስ ወደ ትምህርት ቤቷን ጨርሳ ደግሞ ወደ ስራዋ እያለች ነገን የተሻለና ያማረ ለማድረግ እየታገለች ነበር። ሆኖም ግን ከዚህ በፊት በነበረው በጽናት ምክንያት በጽናት ቅናት ከዛ ቤት እንድትባረር ተደረገች። ይሁንና ከዛ ቤት ስትባረር ፈጣሪ ላይጠግን አይሰብርም ይላል ያገራችን ሰው። ለዛም አይጠግን አይሰብርምና ትንሿዬ ኢዛናን ጣለላት። ኢዛና እንደ ወንድምም እንደ ጓደኛም ሁሉ ነገር ሆኖ ተቀበላት። በጣም የሚያዝንላት፣ በጣም የሚቆረቆርላት፣ በጣም ታማኝ እንደዚሁም ደግሞ ከማንም ከምንም በላይ ታማኝ የሆነ አጠገቡ አብረው ስተኛ የማያስደነግጣት ልክ እንደ ታላቅ ወንድም በመሆን ስክንና ብርድ ያለው አስተዋዩ የልጅ አዋቂ የሆነ ይዞ እንድትማር አድርጓት ነበር። ሆኖም ምቀኛ አይጠፋምና በእሷ ህይወት የምትቀናው መቅደስ የምትባል ክፉ ጓደኛ ትንሿዬም መዘናጋት የምታበዛ ነች። በነገራችን ላይ ኢዛና ስለ ቅድስት ሁሉ ነገር ያውቃል። መጥፎና ተንኮለኛ ጓደኛ ነች ቢላትም ትንሿዬ ግን ልትረዳው አልቻለችም። ብዙ ወጥመድ ያዘጋጅታላት፣ ብዙ ወጥመዶች ሰብራ በኢዛናም በፈጣሪም እንድታልፍ ሆና ነበረ እና ተከትሎ እዛ ድረስ እንዲሄድና እንግዲህ በአንድም በሌላም ትንሿዬን ከዛ ቤት ማስወጣትና እሷ ደግሞ ወደ ኢዛና ህይወት ለመግባት ያልፈነቀለችው ድንጋይ የለም። እንደዚሁም ደግሞ ከኢዙ እናት ጋር ወዳጅ ሆናለች። አሁን ትምህርት ቤት ሲከፈት አንተና እሷ አንድ የምትሆኑበት አጋጣሚ ተፈጠረ ብላ እንዳለችው ጆሲ ወደ ቅድስት ጋር ሄድና ያልሺ ነገር እንዴት ነው አመቻችልሃለሁ ብልሽኛል፣ እዚህ ጋር አጋጣሚውን እንጠቀምበት ሲላት እንግዲህ ትንሿዬ ጓደኛም የላት ምንም የላትም። ከሌሎቹ ከክላስ ሲወጡ እሷ ክላስ ቁጭ ብላ እያጠናች ነበረ። መጀመሪያ የያትና ሄዶ ለቅድስት ይነግራታል። ቅድስትዬም ካሜራ ይዛ እንድትጠብቃትና ካሜራ እንድትይዝ እሱም ደግሞ በውሸት አይነ ውስጥ ጉድፍ አውጭልኝ በማለት ትስማት። በዛን ሰዓት አንቺ ፎቶ አንስተሽ ከኢዛና የምናላይበት ይሄን ይሄ ብቻ ነው፣ ፎቶ አንስተሽ ለኢዙ ትልክልኛለሽ በማለት ካሜራውን ታዘጋጀ በኋላ ወደ ትንሿ እየጋ ይሄዳል። እንደ አንቺ ምን እየሰራሽ ነው ሲላት፣ አይ የእድሙን ክላስ መልሽ እየከለስኩት ነው ወይንም እያጠናሁ ነው ትለዋለች። አንቺ ጓደኛ የለሽም ወይ ሲል፣ የምን ጓደኛ? የልብ ሲላት፣ ብቸኝነት ትወጃለሽ አላት። ብቸኝነት ባይጎዳኝ አይደብረኝም፣ ባይጠቅመኝ አይደብረኝም ትለዋለች። ከዛ በኋላ ግን አይነ ውስጥ ጉድፍ ገባ በማለት ነው እንግዲህ ሊስማት የቻለው እና አይነ ውስጥ ጉድፍ ገባብኝ ሲላት መሆንህ ነው ብላ በየዋህነቷ የገባበትን ጉድፍ ካይኑ ለማውጣት ነበረ። ሆኖም ግን ቅድስት ካሜራ ደቅና ስለነበረ በዛ በካሜራ ለማንሳት የዛና አጋጣሚ ተጠቅሞ ይስማታል። ከዛ በኋላ ትንሿዬ በጣም ትደነግጣለች፣ በጣምም ታለቅሳለች። እሱ ግን አስቦና ካሜራሽ ደቅኖ የሳማት ጆሲ እንዳላወቀና እንዳላሰበው እንደዚሁም ደግሞ ዝም ብሎ ድንገት እንደተፈጠረ ለማስመሰልም ሞክሮ ነበረ። እሷ ግን አንተ ምን አይነት ቆሻሻና ቆሻሻ የወንጌል ልጅ ነህ፣ እንዴት እንደዚህ ታደርገኛለህ ብላ ስቅስቅ ብላ ስታለቅስ
በዚህ መሀል እንግዲህ ልዑል የመጣ ምን አርጋሃት ነው አንተ ምን አርጋሃት ነው ሲል ባክህ ልዑል አስወጣልኝ ነው ያለችው። አስወጣልኝ አለችው። ከዛም ልዑል ያስወጣውና ትንሿዬ ግን ስቅ ብላ እያለቀሰች መሆንሽ ነው ቢላትም ለልዑሌ ልትነግረው አልቻለች። አንቺ ልጅ እየተከታተልሽ ነው ወይ? አቤት አንቺ ልጅ እየተከታተልሽ ነው ወይ ስትየም አስመሰለብኛለን ትለዋለች። አብርሃምም እንደዛ ነገር ይላል። እንዴት ነሽ ካዳ ይላታል። እሷም ደህና ነኝ፣ አንተስ እንዴት ነህ? እስካሁን አለሁ፣ ከዚህም በኋላ ምኖር ይመስልሻል አንቺ ይላታል። ቅድስቴም አንቺ ተጠራጠርሽማ ከባድ ነው ይላታል። ቅድስትዬም እኔም በምን ላውቅ እችል ይመስልሃል? እኔ በምን አውቃለሁ ትለዋል። ማወቅ አይጠበቅብሽም፣ ተገመትሽ በቂ ነው። እኔ ካወቅሽ ከገመሽ በቂ ነው፣ ማወቅ አይጠበቅብሽም፣ እኔ አምንሻለሁ ይላታል። ቅድስቴም ኧረ ተው አታሽኮርምመኝ፣ ምንም ብትሆኝ ያምርብሻል፣ ደግሞ ብትሽኮረመሚም ያምርብሻል፣ አትጨነቂ ይላል። ቅድስትን ቹቻዬም ይወዳታል። ሁለቱ ፊልም ያገብተዋል። የመጨረሻው ማን ቅድስት በእጁ ያስገባታል። አብረን የምናየው ሆኖ እንዳለ አብርሃም እንግዲህ ውሸቱን ቹቻ ሲመጣ ሲያየው እባክሽ ቅድሴ አይኔን አመመኝ ና አይኔ ውስጥ ጉድፍ አውጭልኝ ይላታል። እሷም ወደ እሷ ትጠጋለች። ቹቻዬም ደረሰ። ቹቻዬም እንዴት ደስ የሚል አጋጣሚ ነው፣ እንዴት ደስ የሚል አጋጣሚ ነው አለ። ቅድስቴም ቹቻ እንደነህ አለችው መቅድዬ። አብርሃምም ቹቻዬ እንደነህ፣ አሁን እኮ አንተ ስመጣ አይኔ ውስጥ አዋራ ገባ፣ አሁን አንተ ስመጣ አዋራ ገባ ይለዋል። ቹቹዬ አውጭልኛ አላት። ደገመችና እሷ ግን እኮ ምንም ነገር የለህም፣ ምንም የለም ትለዋለች። ምንም የለ ምንድነው ስትለው እሺ በቃ አለ። ቹቻዬ ቆይ እኔ ልልህ ምንድነው እኔ ላውጣልህ አለው። አይ ቹቹሻ በተለያየ እጅ ሲነካ ጥሩ አይደለም፣ በቃ ለሷ ታልታያት ቶ አልፈልግም፣ በተለያየ እጅ ሲነካ ጥሩ አይደለም ቹቻዬ አላት አለው። ታይም ደግሞ ተቀጣጥራችሁ ነው ወይ በዚህ ሰዓት እንዴት ተገናኛችሁ ይላል። ቅድስትዬም ሀር አጋጣሚ ነው መቼም አልተቀጣጠርን። አብርሃምም ቆይ አንተ በዚህ ሰዓት እንዴት መጣ? ይም አይ ትምህርት ቤቱ አብርሃም ትምህርት ቤቱ እዚህ ነው ወይ ሲለው አይ አይደለም፣ እዚህ መሆንህን ሰምቼ አብረን እንሄድ ብዬ ነው ወደዚህ የመጣሁት። ቅድስትዬም ሰዎች በቃ ትምህርት እየረፈደ ነው ወደ ክላስ እንሂድ ትላለች። እንዴ ለሶስት አሏት። አዎ ምነው ችግር አለ አለ። ቹቻዬም አረ ችግር የለም፣ ችግር አለ አብርሃም ችግር አለ ይለዋል። አብርሃምም አረ ችግር የለውም ይላል። ቅድስትዬም እኮ በቃ ችግር ከሌለው እንሄድ ትላለች። እንግዲህ መጀመሪያ በጧቱ ቅድስት እንደ ጥሩ ጓደኛ እንደ መልካም ሰው ትበር ወደ ኢዙ ቤት ትሄዳለች። ኢዙዬና ትንሿዬ ተይዘው ትንሿዬም ወደ ትምህርት ቤት ኢዙዬም ወደ ስራ ለመሄድ ከቤት ሲወጡ ግን አብረው ተይዘው ነበር። ቅድስት በሩን ልታንቆረቁር ስትል ኢዙና ትንሿዬ ደግሞ ከቤት ሲወጡ ይገናኛሉ። እና ተመስገን ዛሬ ደግሞ በር ከመቆርቆር ዳንኩ አለች። ትንሿዬም እንዴ መጥተሻል እንዴ? አዎ መጥቻለሁ፣ እንዴት አደራችሁ ካለች በኋላ እንዴ ዛሬ ደግሞ አብራችሁ ነው እንዴት የምትማሩት? አብራችሁ ነው ትምህርት ቤት የምትሄዱት ትላለች። አይደለም እሱ ወደ ስራ ነው፣ ኢዙ ወደ ስራ ነው የሚሄደው፣ እኔ ነኝ ወደ ትምህርት ቤት የሚሄደው ትላለች። ቅድስትም ዋው ደስ ይላል ካለች በኋላ ዛሬ ደግሞ አምሮብሃል ትለዋለች። ይም ትንሿ የምፈልገው ነገር አለ ወይ አላት። ትንሿዬም አረ ምንም የምፈልገው የለም፣ ምን ነው ስትለው ወደ ስራ ሊሄድ ነው፣ ምን ነው እረፈደብህ ትላለች ትንሿዬ። ኢዙም በሰላም መዋል ስለምፈልግ ነው ይላል። ከዛ ቅድስትም ኦ ቅኔ ትለዋለች። ኢዙ
ቅኔ መረዳት ጀመርሽ እንዴ አላት። እሷም አይገርምህም ስትለው ጥሩ ለውጥ ቅኔ መረዳት ተቻልሽማ ጥሩ ለውጥ ይላል ይዙ። እዚህ መግባባት ከቻልሽማ እንደዚህ ቅኔ መግባት ተቻልሽማ መግባባት እንችላለን ማለት ነው ይላታል። እሷም ምን ነው ቅኔ ዘራፊ ነኝ አልክ ትለዋለች። ኢዙዬ እንኳን በቅኔ በኖርማል አማርኛም እኮ ካንቺ ጋር አልተግባባን ይላል ኢዙዬ። መቅዲም ምን ነው በጧት የምትወርድብኝ ሰውዬ ትለዋለች። ኢዙዬም ለዚህ እኮ ነው እንሂድ አልኩት ይላል። ትንሿም ኢዙ መሆና ምንድነው ኢዙ ምንድነው ትላለች ትንሿ። ኢዙዬም ምንም እንደው ለጫወታው ያህል ነው ምንም አይደለም ይላታል። መቅደስ ዋው ትጫወታለህ እኮ ቀላል ትጫወታለህ ትለዋለች። ቅድስቴ ምን ነው አልወደድሽም አላት ኢዙዬ። በጣም ነው የወደድኩት በጣም ወድጀዋለሁ እንጂ ካላት ትለዋለች። ከዛ በኋላ ኢዙዬ በቃ ምን ነው አብረን እንሄዳለን ብለን አይደለም ወይ ከቤት የወጣ ነው ትላለች ትንሿ። አይ ለብቻ ቤት ይሻላል አንቺ ሂጂ በኋላ ደውልሻለሁ በኋላ ብንገናኝ ይሻላል ይላታል። እሺ ካለች በኋላ ከዛ በኋላ ግንባሯን ይስማትና በደህና ዋልልኝ አላት። እሷም ደህና ዋል መልካም ቀን መልካም የስራ ቀን ይሁን ትለዋለች። መቅድዬ ይሄ ሁሉ ነገር ሲካሄድ ቲስማትም ትመለከታለች። መቅዲ እንግዲህ እኔ የምለው አለቻት። ሴኖ እንዴ እንደዚህ የሚያደርገው አለች። ትንሿዬም እንዴት አለ እየደነገጠች። እንዳሁኑና እንዳሁን ምን አለ ሀዳ አሁን ምን አለ ትላለች መቅዲ። ትንሿ ሀውቀተኛ ቢጠሩት አይሰማ አሉ። በያሁን እንሂድ ረፍዷን እንሂድ ትላታታ። እንግዲህ ትናንትና በባሌን ብትለው በቦሌ ምንም ያላለው ልዑል እዩዬ ስትጠራው እና እንደዚሁም ደግሞ አብሯት እንደሆን ፍላጎት ቢኖራትም ጸጥ ብሎ ተጓደኞቹ አልለይም ያለው ልዑል ዛሬ እንግዲህ እነሱ ተክላስ ሲወጡ እዩዬ ደግሞ ወደ ክላሱ እየሄደች ይገናኛሉ። ሰላም ለማለት ፈልጎ ወደ እሷ ሲጠጋት እሷ ገለል ብላ በሌላ በኩል ትሄድበታለች። ከዛም ለአቤል ምን ሆና ነው ይለዋል። በቃ ተዋት ይለፍላት ተዋት ይለፍላት ይላል ልዑል። አቤል ምንድን ነው የሚበርድላት? ልዑል ይቅርታ ልዑሌ ምንድን ነው የሚበርድላት ይላል። አቤል ቷነዋ በጣም ደብሯት ነበር ቅድም በጣም አስደብረሃታል። ስለዛ ንደቷ ይብረድላት ተዋት ይለው። ልዑልም እንዴ ቆይ እንደዚህ እስክኮን ድረስ የሚያስደብር ነገር አድርጊያታለሁ እንዴ? ምንም እኮ አላረኳትም እኔ ምን አድርጊያት ነው ይላል። አቤልም ልመደው እንግዲህ ጓደኛዬ እንደዚህ ነው የሚቀጥለው በቃ ልመደው እንደዚሁ ነው የሚቀጥለው ይለዋል። ልዑልም እንዴት እሷ እያኮረፈች እኔ እያባበልኳት አለ ልዑል። አቤልም አይገርምህም አለ አቤል። ልዑልም አይገርመኝም ትቀልዳለህ እንዴ? ገና እየጀመራችሁ ስለሆነ ነው። ምናልባት እሷም ጸባይን ትትለምደው ወይ ትተወው ይሆናል። አሁን ገና ጀማሪ ስለሆናችሁ ነው። አቤላ እኔ እንደዚህ ያለ ነገር እንደማላቅ ታውቃለህ አይደል? እንደዚህ ያለ ነገር አላቅም እኔ እንደዚህ ውስጥ አላቅም አይችም ምንም ነገር የማውቀው ታሪክ የለኝም አቤላ ይለዋል። አቤል የማውቀው እኔ ነኝ እሷ በምን ልታቅ ትችላለች? እሱን እኮ የማውቀው እኔ ብቻ ነኝ እሷ በምን ልታቅ ትችላለች ይለዋል። ቆይ ትንሽ እንኳን ልትረዳኝ አይገባም እንዴ? ምንድን ነው አለ ተቆጣ። አቤላም ተዋት በቃ ተገባ ገባት ካልገባት የራሷ ጉዳይ ተዋት በቃ አለው። ልዑልዬ ኧረ አቤላ ይሄ ነገር ይቅርብኝ አለ እንዴ አላ አቤላ እንዴ ለምንድን ነው የሚቀርብህ አለው። ልዑልዬም ታዩ ጋር የጀመርኩት ነው ፍቅር የጀመርኩት ፍቅር ይቅርብኝ። ፍቅር እንደዚህ ከሆነ እንደዚህ ለምኑኝ የሚል አባብሉኝ የሚል እንደዛር አባብሉኝ የሚል ከሆነ ይቅርብኝ አለ። እስከ መቼ ድረስ ነው ልዑሌ? ይቅርብኝ አለ። ፍቅር ደግሞ ታልተለመነና ካላባበሉት ሴቷን ኮራት አላለች ወንዱም ታልተከተለ ደስ አይልም። በዛ አጋጣሚ ማለት ነው። መለመን ሴቶች መለመን እንወዳለን፣ መኩራት እንወዳለን። ወንድ ልጅ ደግሞ
መለመን አለበት። በቃ ይቅርብኝ አለ ልዑል። አቤል እኔ ከእሷ ጋር ፍቅር ምናምን ባልኖሮ እኔ ከእሷ ጋር ሰላም ሆን ነበር። ስለዚህ ይቅርብኝ አለ አቤልም እስትትለምደው ነው። አይዞ እስትትለምደው ድረስ ነው፣ የሆነ ነገር እስትታየው ድረስ ነው። ከዛ በኋላ ይለዋል። ልዑሌም እኔ እንጃ እለምደው አይመስለኝም፣ እኔ እንጃ ብቻ ግን እለምደው አይመስለኝም አለ ልዑል። አቤልም እሱን የምናየው ይሆናል አለ። ልዑልዬም እንደዚህ የምታኮርፍ ከሆነ በጣም ከባድ ነው፣ እንደዚህ የምታኮርፍ ከሆነ በጣም ከባድ ነው አለ። ፈጣሪ ይርዳሃል አቤልዬ፣ ፈጣሪ ይርዳህ፣ ምንም የሚባል ነገር የለም እንግዲህ ፈጣሪ ይርዳህ አለ። አይጆ አለ ብሌን። እሺ እንዴት ነሽ? ደህና ነኝ ከተባባሉ በኋላ የመቅደስ እህት ትመስላለች። ምን ነው ብቻህን አለች። እይዬ ችግር አለ እንዴ? ምን ነው ብቻህን ችግር አለ እንዴ አለች። አረ ምንም የለ። የምን ችግር? አረ ችግር የለም። ምን ነው ፊትህ ግን ደህና አይደለም፣ የሆነ ነገር ይነበብብሃል። ችግር አለ እንዴ አለች። የተፈጠረ ነገር ካለ ልታማክረኝ ትችላለህ። እኔ ምንም አልሆንኩም፣ ከማንም ጋር አለማውራት ፍላጎት የለኝም አላት። ምን ነው አለማውራት ራሱ በቂ ምክንያት አይሆንም አላት። ሆንም አለች ብሌን። ጆሲዬም ለምንድን ነው የማይሆነው አላት። አሳማኝ ስላልሆነ ነው። አሳማኝ ስላልሆነ እንግዲህ በአሁኑ ሰዓት ጆሲን ትፈልገዋለች። ጆሲዬ ደግሞ ዞር ብሎ ሊያትም አልፈለገም። ፈጽሞ ሴት መስላም አትታየው። ጆሲ አንድና አንድ በአሁኑ ሰዓት እንግዲህ ትንሿ ላይ ነው አይኑን የጣለው፣ ትንሿ ላይ ነው እና የግድ አዋራኝ፣ የግድ ረደኝ፣ የግድ አፍቅረኝ፣ ልክ መቅደስ ኢዛናን የግድ ፍቅር ሆነኝ፣ የግድ አፍቅረኝ እንደምትለው ይችም ደግሞ ጆሲን አፍቅረኝ እያለችው ነው። እሱ ግን ዞር ብሎ ሊያትም አልቻቸው። የተሸከርከውን ነገር የደበረህን ነገር ለእኔ ነገረኝ። ምን ታደርጊያለሽ አለት። እኔ ጥሩ ስሜት እንዲሰማህ አድርጋለሁ። በቃ ምንም ነገር ለእኔ የሚቸግረኝ ነገር ስለሌለ አላት። እሱም እባክሽ ብሌን እባክሽ ተይኝ፣ እኔ እኮ እንዳይደብርህ ላዝናና እየሞከርኩ ነው ትላለች። ምንድነው? ቆይ እኔ እኮ ላዝናና ፈታ ላርግህ እየሞከርኩ ነው። ምንድነው? ቆይ አለች ብሌን። ጆሲዬም የኔ እህት እንዴ አልፈልግም፣ ምንም ነገር የምፈልገው ነገር የለኝም፣ አልደበረኝም፣ ከአንቺን ጋር ደግሞ ምንም ማድረግ አልፈልግም የኔ እህት አላት። ብሌንም በዚህ ሁኔታ መቼም ልንግባባ አንችልም አለችው። ጆሲዬም በትክክል አሁን ግን ታላስቸገርኩሽ ከዚህ ትሄጅልኛለሽ፣ ከፊቴ ዘወር ትይልኛለሽ አላት። ካላስቸገርኩሽ ዘወር ትይልኛለሽ ብሌኔ። አቤት አለች ብሌን። ትሄጅልኛለሽ ወይስ እኔ ልሂድ አለ ጆሲ። ያልከኝ ያለው ነገር ግን ታውቀዋል አለችው። ግልጽ ነው፣ ብቻ መሆን እፈልጋለሁ ነው ያልኩሽ። ግልጽ እኮ ነው፣ ምንም መደጋገም አያስፈልግም አላት። እኔ እኮ ፕሌን ነኝ አለች። ፕሌን ነኝ እና ማንም ለምኖኝ ከኔ ጋር ለመሆን ለምነውኝ ነው እንጂ ለምኛቸው አይደለም። ለምነውኝ ነው ከኔ ጋር ለመሆን ለምነውኝ ነው። እኔ እኮ ፕሌን ነኝ አለችው። ወደ አጠገብህ ስለመጣሁ ልትጠባረር ትሞክራለህ እንዴ? ስዬ ጠቃልና ይኸውልሽ እኔ ደግሞ ማንም አይደለሁ አለ። የዚህ ጊዜ ፕሌን ጠጉሯን የነጨችው አንተም ወንድ ሆነህ እኔን ፕሌንን ጥላይ ሄድክ አለች። እኔ ፕሌንን ጥላይ ሄድክ አንተም ወንድ ሆነህ ባልሰራልህ እኔ ጠብቀኝ፣ ባልሰራልህ እኔ ፕሌን አይደለሁም አለች። ታለም አልዋብዬ። አቤት ወንድም አለም እንዴት አደርሽ? ደህና ነኝ። እንዴት ነሽ አሁን? ደህና ነኝ። ጥዝጣዜው ምንም አልል አብዬ ደህና ነኝ አለች። ለነገሩ አብዬ አዳራቸውን አይተዋል። ለነገሩ ዛሬ ደህና ትመስሊያለሽ አሏት። ወይዘሮ አሰለፍን የእዙን እናት ማለት ነው።
ግን አብዬ ሌሊት ታለብስ ቀርቼ ትንሽ ንፋስ መታኝ፣ ብርድ መታኝ፣ ትንሽ ብርድ መታችኝና አመም አረገኝ እንጂ በጣም ደህና ነኝ አብዬ አለች። አብዬ እንግዲህ አብዬ ለነገሩ በር ስር አድረሽ አይደለም ብርድ መጋኛስ ቢመታል ሲፈረድበታል አሉ። የምን በር ነው አለች። አይቼሻለሁ ታለም አቷሽ አይቼሻለሁ ታለም እኔ አይቼሻለሁ። እኔ ዛና በር ላይ እንዴት ተለጠፍሽ? እዛው ተለጥፈሽ እንቅልፍ እንደወሰደሽ አይቼሻለሁ እናቴ አይቼሻለሁ። ጆሮሽን ለጥፈሽ እዛው እንቅልፍ ወስደሽ አይቼሻለሁ ታለም። አብዬ እንዴ ይቅር ይበልህ ይቅር ይበልህ፣ ምንድን ነው የምታወራው አለች። እንዴ ይቅር ማለት አለበትማ፣ አንቺን ይቅር ይበልሽ፣ አንቺን ይቅር ይበልሽ። እኔ አብዬ ምን አድርጌ ነው ይቅር የሚለኝ? ይቅር ማለት አለበት አንቺ ነው ያይበልሽ። የምታስቀኝ ይች ፓርት ነው። ቆይ ግን አሉ አብዬ፣ ቆይ ግን በደረቀ ሌሊት በራቸው ላይ ምን ልሰሚ ነው የተለጠፍሽው? አሉ አብዬ። ምን ልሰሪ ነው አብዬ ታውቂያለ አሉ። ይች ፓርት በጣም የምታስቀኝ በጣም በቃ የእውነት መስሎ የሚታይ ነገር ቢኖር ይች ፓርት ነች። በደረቀ ሌሊት ምን ልሰሪ ነው በር ላይ ተለጥፈሽ አደርሽው? በደረቀ ሌሊት አሉ። በደረቀ ሌሊት ምን ልሰሪ ነው አሉ አብዬ። ወጣቶች ናቸው ይሳሳታሉ ብዬ ፈርቼ ነው። ሀደ ቢሳሳቱስ ነውር አይደል? ምን ልታደርጊ ነው? ቢሳሳቱስ ኖሮ ምን ልታደርጊ ነው አሉ። ሩም በርግጄ እገባለሁ፣ ከዛስ አስቆማቸዋለሁ። ስማ አስቆማቸዋለሁ። አስባችሁታል? ውድና የተከበራችሁ አድማጭና ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ወዳችኋለሁ። እውነት በጣም ፈታ ያደረገ ባንት ነው። አስቆማቸዋለሁ።